ይባላል። ስለዚህ እኛ ክርስቲያኖች መጽሐፍ ቅዱስ አልተበረዘም ስንል ምን እያልን ነው? ኮር ሜሴጅ የመጽሐፍ ቅዱሱ ሜሴጅ አልተቀየረም እያልን ነው። ዋናው ጽንሰ ሐሳቡ መጽሐፍ ቅዱስ የሚነግርን ታሪክ ምንድነው ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እስከ 6 ላይ ምን ይላል? መጽሐፍ እንደሚለው ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚለው በሶስተኛው ቀን ተነሳ። ዛሬ ሳላ እኛ ምን ነው ክሬም የምናደርገው ይሄ ስለሆነ መጽሐፍ ቅዱስ ተበረዘ የሚል ከሆነ እነዚህ ጥቅሶች እንደተበረዙ ማሳየት አለበት ማለት ነው። የኛ ክሬም ምንድነው? ቴክስቹዋል ቬሪየንስ አይደለም። የእያንዳንዱ ቃሉ ፐርፌክት ዲክቴሽን ሳይሆን ኢንስፒሬሽን ስለምንል ማለት ነው። እነዚህ ጥቅሶች እንደተበረዙ ማሳየት አለበት። ይህንን ሀሳብ ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ወዝንቱ ተጽፈ ምን ይሆን ከመተእመኑ አንትሙ ከመ ኢየሱስ ወልዱ ክርስቶስ ወልደ እግዚአብሔር ይላል። እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ይሄ መጽሐፍ ተጻፈ። ዋናው ጽንሰ ሐሳቡ ምንድነው? ክርስቶስ የአምላክ ልጅ እንደሆነ ሊነግረን ነው መጽሐፉ የተጻፈው። ተበረዘ የሚለን ከሆነ እነዚህ ጥቅሶች እንደተበረዘ ማሳየት አለበት። በነገራችን ላይ ቁርአን ራሱ መጽሐፍ ቅዱስን አኪዩዝ የሚያደርገው ቴክስቹዋል ቬሪየንስ ለማድረግ አይደለም። ባይ ዘ ወይ አላህ መሐመድን የላከው የሚሉት አኮርዲንግ ቱ ዘም ስለ ኮዴክስ ሲናቲከስ ወይም ኮዴክስ ቫቲካንስ ሊነግረን ሳይሆን መሐመድ የመጣው ምን ለማድረግ ነው? ሱራ 19 ቁጥር 88 ላይ አዛኙ አምላክ አላህ ልጅ ወለደ አሉ፣ እጅግ ከባድና መጥፎን ነገር በእርግጥ አመጣችሁ ይላል። አኪዩዙ ይሄ ነው። ክርስቶስን እንዴት አምላክ አደረጋት ትላላችሁ ብለው አኪዩዝ የሚያደርጉት እሱን ነው። ስለዚህ አኮርዲንግ ቱ ኢስላሚክ ትራዲሽን መጽሐፍ ቅዱስን ጀጅ የሚያደርጉት ክርስቶስ አምላክ ነው የሚለው ጥቅስ ተበርዘዋል ወይ የሚለውን ያሳየናል። ማሳየትም አይችልም አያደርገውም ወደፊት ማለት ነው። ቁርአንስ አኮርዲንግ ቱ ቁርአን ክሌም በሚያደርጉት መንገድ ነው የምንሄደው ማለት ነው። ሳላህ ወንድማችን ይህንን መጽሐፍ ታውቃለህ? ይሄው እሺ፣ ማን ነው የጻፈው? ለፊት ማለት ነው፣ ሃርድ ኮፒ ነው። ታስ ናይስ። ማን ነው የጻፈው መጽሐፍ? ሳላህ ዘይን ያሉ ከጻፍከው ጥያቄ አለኝ መጽሐፍ ላይና ኤክስፕሌን እንድታደርግልኝ ነው፣ ያልገቡኝ ነገሮች ስላሉ ማለት ነው። ገጽ 173 ላይ ቅዱስ ቄርሎስ አሌክሳንድሪያ ብለህ በኢየሩሳሌም የተወለደ ጥንታዊ ስነ መለኮት ሊቅ ነበረ፣ በልጅነት እድሜው አንስቶ በዚያ በተወለደ ሀገር አልክ። ይህንን ማክሲመስ ሳልሳዊ የተባለ እርሱ መምህር ነበረ ብለህ ዲስክራይብ አድርገሃል። ይህንን ዲስክራይብ የሚያደርገው ቄርሎስ ኦፍ አሌክሳንድሪያ ነው። ሌተር ጸሐፊዎች ናቸው። ግን ስለራሱ ምን መሰለህ፣ ስለራሱ ልክ እንደ ወንጌል ጸሐፊ ኖ ዲስክራይብ ይሄ ባዮግራፊ ነው ተጣው ሌተር አዲሽን ኦኬ። ይሄ ሌተር አዲሽን አዲሽን የጠየቁ አይደለም። ባዮግራፊ ሰጣል። ቄርሎስ አሌክሳንድሪያ ነው ያለ የቄርሎስ አሌክሳንድሪያ ቀኖና ብለህ ቄርሎስ አሌክሳንድሪያ በኢየሩሳሌም የተወለደ ጥንታዊ የሥነ መለኮት ሊቅ ብለሃል። በኢየሩሳሌም የተወለደው ቄርሎስ ኦፍ አሌክሳንድሪያ ነው። አንዴ ቄርሎስ ኦፍ አሌክሳንድሪያ ነው። አንዴ አታውቀውም? እሺ፣ መጽሐፉን እኮ እያነበብኩ አይደል? መጽሐፉን እኮ አትረዳም። በነገራችን የአማርኛ ጥረት አለብኝ። ቅድም የአማርኛ ጥረት አለብኝ ብለሃል። እውነትም አለብህ። ጥያቄ እሄዳለሁ። የአማርኛ ጥረት አለብኝ ስላልክ ህዝብ ይፈርዳል። ከዚህ ኮፒ አድርጎ አንድ ፔጅ ግን ቢወርድ የዚህ ሁሉ ቁጥር እዚህ ጋር ፕሌጀራይዝ ያደረገው በመጽሐፍ ፕሌጀራይዝ ያደረገው ማለት ነው ታማኝነት የለውም የሚል መጽሐፍ ነው። ከዚህ አርቲክል ወስዶታል። ፉትኖቱን ግን እሱ እንዳነበበው እሱ እንዳመጣው አድርጎ ሚስኮት ሚስ ሪፕሬዘንት ነው ያደረገው። ወደሚቀጥለው ጥያቄ እሄዳለሁ። ጎርደን ፊ ምን ብለሃል? ፕሮፌሰር ጎርደን ፊ አንዴ ዲያቆን አንድ እዚህ የሆነ ቴክስት ሳይ ደቂቃውን እንትን ብሎብኛል። አንዴ ቆይ ሶሪ 9 ደቂቃ ከ30 ሰከንድ አካባቢ ነው። ድጋሚ ቆይ እንትን ልበላ። ስንት ነበር? እሺ ስንት ነበር? ቆይ የመጨረሻው ነገር አለ ራሱ ይሆንና ጨምረህ ከፈለገ ኖ ራሱ ምንም እንትን አላለም። ባይ ዘ ዌይ 15 ቀን ምን እያደረክ ነበር ብለኸኛል። መጽሐፍ ውሸት እንደተሞላ እያነበብኩ ነበረ። ባይ ዘ ዌይ
ፔጅ ባይ ፔጅ እሄድበታለሁ። የኔ ተራ ነው። አታውራ። ጥያቄ አልጠየኩም። ፕሮፌሰር ጋርደን ፊ የክርስቲያን ስነ መለኮት ሊቅና የመጽሐፍ ቅዱስ ምሁር ቃል በቃል እንዲሁ ሲል ጻፈ። ከ5340 በላይ የግሪክ መጽሐፎች የጽሁፎች ሲኖሩ ሁለቱን እንኳን አይመሳሰልም እያልክ ጽፈ። የጎርደን ፊ አርቲክልን አንብበዋል? እዛ ጋር የጠቀስኩት መጽሐፍ አድርጋለሁ። እዚህ ጋር ፉትኖት ላይ ጎርደን ፊ ማለት ሄድና ቼክ አድርገው። ሄድና ቼክ What's the purpose of the article? What's the purpose of the article? Thank you. ለመልስልህ ፈቃደኛ ነህ? በጣም ጥሩ ጥያቄ ነው ነገራችን። ሊያዳምጥ ነው። የመጀመሪያው እንግዲህ የሚያዳምጠው መልስ ልስጠው። እንግዲህ ፕሮፌሰር ጋርደን ፊ እዚህ ጋር ያለው ማለት ነው ቴዎሎጂያን ነው። ምናልባት ለማታውቁ ብዙዎቻችሁ ታውቁታላችሁ ብዬም ተስፋ አደርጋለሁ። እና ያ ወደ መልስ ነው አንዴ ስለሱም ልንገር ስለማታውቀው ማለት ነው። አይ ባክግራውንድ አልፈልግም። ምን መሰላችሁ ቴዎሎጂያን and textual criticism አርቲክሉ ስለምንድን ነው? ቢብሊዮግራፊ ስለምንድን ነው? አንተ ሰው ለመልስ ፐርፐዙን ልንገርህ። ፐርፐዙ ምንድን ነው? የምን 10 ሰከንድ ቆይ። ፐርፐዙ ጋርደን ፊ ምን ብሎ ተናገረ? ሁለቱ እንኳን አይመሳሰሉም። ቃል በቃል እዚህ ጋር አለ። ባይ ዘ ወይ እቺን እንደምንም አድርጎ ተርጉማታል። ኦኬ then the next two sentences ተርጉምላቸው። the next two sentences ምን ይላል? in fact ተርጉምላቸው። ከላይ ጀምረህ ተርጉምላቸው። ከላይ ጀምረህ ተርጉምላቸውና ትዋረዳለህ። ከላይ ጀምረህ ተርጉም። አንዴ ከላይ ጀምረህ ስትተረጉም አንዴ ዳዊት ወሉላ የምር መጽሐፉን ካመጣው አይቀር ልንገር። የምር መጽሐፉን ካመጣው አይቀር መጽሐፉን ካመጣ አንዴ ባክንፎርዝ ነው የምናወራው። ሁለታችን ባክንፎርዝ እናወራለን። የሚቆምበት ሪዝን የለም። በነገራችን ከላይ ንስሐ ገባ ካላደረግ በየሳምንቱ የሳላ ውሸቶች ብዬ ርዕስ ይዤ ነው የምገባው። አንድ ሰው ከመጽሐፍ ፕሌጀራይዝ ሊያደርግ ይችላል። ፉትኖት ፕሌጀራይዝ ይደረጋል። ይህንን በሙሉ ሀሳብ ወስደ ከዚህ አርቲክል ነው ያገኘሁት ልትል ትችላለህ። ራስን አዋቂ ለማስመሰል ያንን ሁሉ መጽሐፎች ደርድረህ ያስቀመጥከው ራስን አዋቂ ለማስደረግ ለማስመሰል ሞክረ ነው። ዋሽተሃል፣ አጭበርብረሃል። ፕሌጀራይዝም አደረግ። ያንን ሁሉ ቁጥሮች ቆጥረህ አስቀመጥ። one page later እነዚህ ቁጥሮች በሙሉ ግን ታማኝነት የላቸውም የሚለውን ቆርጠሃል። መጽሐፍ በሙሉ በዚህ መንፈስ ነው የተጻፈው። by the way ፒክቸር የፈረንጆችን ስም ኢንቮክ ስታደርግ ካሜራ ያሳየትን ብለህ ስክሮል ስታደርግ በዚህ መንፈስ በዚህ ውሸት እንደሆነ እያንዳንዱን ማስረጃዎች እያመጣ እናሳያለን ከዚህ በኋላ ማለት ነው። በውሸት እግዚአብሔር አይከብርም። ይቅርታ ጠይቅ፣ ህዝቡን ይቅርታ ጠይቅ። ይሄ ብቻ አይደለም። እንግዲህ ዛሬ ዲቤቱን ስንጀምር ምንድነው ያልኩት? ሪሜምበር ዛሬ መጽሐፍ ቅዱስን ጀጅ የምናደርገው እኛ ክሌም በምናደርገው ነገር ነው። ኢየሱስ ክርስቶስ አምላክ እንደሆነ ክሌም እናደርጋለን። አንድም ጥቅስ ይሄንን ኳስችን ማርክ የሚያደርግ ነገር ሊያሳይ አልቻለም። ቁርአን ደግሞ እንደተበረዘ አንድ ቃል ከተቀየረ ያው እንደተበረዘ ያቃል። አንደኛው ይሄንን ማስረጃ ያመጣሁት ምን ነበረ? ሳና ፓለምስስት ነበረ። መጨረሻ ላይ ጠብቆ አነሳው። ለምን በሪበተን ላይ እንዳላነሳው ማለት ነው። የተማሪዎች ጽሁፍ ነው አለ። የተማሪዎች ጽሁፍ እንዳልሆነ የምናውቀው ለምንድን ነው? ሳና ፓለምስስት ሁለት እጅ ነው አለው። unfortunately for you I read the scholarship። ሁለት እጅ ማለት የመጀመሪያ ፕራይመሪ ሃንድ ይጽፋል፣ ሁለተኛ እጅ ኤዲቶሪያል ሃንድ መጥቶ ጽፏል፣ ኤዲት አድርጓል መጽሐፉን ማለት ነው። ሳና እንደሚለው ተማሪዎች ቢሆኑ ኖሮ ሁለተኛው እጅ መጥቶ ኤዲት በሚያደርግበት ሰዓት እነዚህ ኦሚትድ የሆኑት አዲሽን የሆኑት ምናምን እነዚህ ሁለተኛ የሆኑትን ፊክስ ቢያደርገው ኖሮ ፊክስ አላደረገውም። according to Benham ምን ይላል? the lower writing of Sana clearly falls outside the standard text ይላል። clearly ምንም ጥያቄ የለውም፣ የተለየ መጽሐፍ ነው። ይሄንን እመን። by the way ቅድም ደጋግሜ የምላችሁ the only way ቁርአንን ዲፌንድ ማድረግ የሚችለው according to Islamic tradition ነው። ስኮላርሺፕን ሳይት ማድረግ አይችልም። እሱ ራሱ ፈረንጆቹን የሚጠቅሰውን ቃላቸውን በደንብ ሬፕሬዘንት ስላላደረገ ነው እንጂ ፈረንጆች ስለ መጽሐፍ ቅዱስ ምን ይላሉ ብንል ጌሪ ሃበርማስ ምን ይላል? two central facts are that Jesus died by Roman crucifixion and that disciples had experienced that they thought were actually appearances ይላል። ክርስቶስ እንደሞተ
ክርስቶስ እንደሞተና ከክርስቶስ ከሞተ በኋላ ሐዋርያት እንዳዩት ይህንን ፋክቹዋል ፋክት ነው፣ ማንም አይጠራጠረውም አለ። ባርት ኤርመን ሁልጊዜ የሚጠቅሰው ማለት ነው። ባርት ኤርመን እኮ እንደዚህ ይላል የሚለው አክቹዋሊ ግን የሚለው ምንድነው? we can say with complete certainty that some of the disciples at some later time insisted that he should appear to them, confessing them that he had been raised from the dead. እውነት ሐዋርያት ክርስቶስን እንዳዩት መስክረዋል ያለ ጥርጥር። ይህንን ማመን አለብን ብሎ ባርት ኤርመን ተናግረዋል። የሚገርማቸው ክርስቲያኖች ብቻ አይደሉም፣ ኤቲስት ብቻ አይደሉም፣ ሙስሊሞች ራሱ መጽሐፍ ቅዱስ ካነበቡት በኋላ አረ ይሄንን ቁርአን ኢዚት እናድርገው እያሉ ነው። እነ መሐመድ አዩብ ምን ይላሉ? the Quran as we have already argued does not deny the death of Christ. There are growing scholarship by the way in Islamic tradition. ቁርአን ይቺ ሱራ 4 ላይ ሰዓቱን አይታየኝም። ሱራ 4 ላይ ደድና ከለም ደድና ክሩሲፋይም የሚለው ግድ ምናልባት ሞቷል ወደሚለው ነገር እየሄዱ ነው። ባይ ዘ ወይ መጽሐፍ ቅዱስ ተበርዟል የሚለው ነገር አንድ ቻሌንጅ ሰጥቼው ነበረ። ቻሌንጁን ሊወስድ አልቻለም። ከ11ኛው ክፍለ ዘመን በፊት የትም ቦታ መጽሐፍ ቅዱስ በአክቹዋል ቃላት ተበርዟል የሚል ነገር የለም፣ ሐሳቡ የለም። ያንን አይተናል ማለት ነው። ኦኬ እንትን ምንድነው አብሮጌሽን ላይ ጆን በርተን ብዙ ጥናት ያደረገው ኮሌክሽን ኦፍ ቁርአን ካምብሪጅ ዩኒቨርሲቲ 1977 ያደረገው ክሊርሊ ኢንቨስቲጌት ካደረገ በኋላ this is a later invention of exegesis ይላል። they needed a way to explain የሆነ ህጎች የሚፈልጉትን ነገር ማውጣት መክተት ሲፈልጉ የሆነ ኤክስፕሌኔሽን ያስፈልጋል ተብሎ ከዛ በኋላ this mode had been purely the invention of exegesis ብሎ ጆን በርተን ጽፏል። this is the scholarship obviously ሳላ scholarship on እስልምና አይፈቀድም። በእስልምና just the tradition of Islamic እንትን ነው። the whole argument of ሳላ እስላሙ ትክክል የሆነው because I said so ነው። መጽሐፍ ቅዱስ ደግሞ የተሳሳተው ለምንድን ነው? because I said so ነው። መጽሐፍ ቅዱስ እኔ ግን የማደርገው even scholarship barely ነው ተች ያደረኩት ሆነ scholarship ሳይ የራሳቸውን ትራዲሽን እያየን ስናየው እርስ ከራሱ ጋር የሚጋጭ ነው። ኦኬ የመጨረሻ I want to leave you on a personal note. ክርክር ብቻ አይደለም። እኔ ኮሌጅ ተማሪ እያለሁ እኔ ቤተክርስቲያን ነው ያደግኩት። ከእግዚአብሔር ጋር ቤተክርስቲያን እያገለገልኩ ነው ያደግኩት። ኮሌጅ ሲሄድ ግን እውነቱን ለመናገር ከመጽሐፍም ለብለባል ከነ ዳጓ ምን ብለህ አምጥተህ ማስቀመጥ አይከብድም እንዴ? እኔ አንዱ መጥቶ አንተ ለብለብ ትላለህ እንዴ? ኢንዶሚን ነው እንዴ ነገር እንዴ? ማሩኮ ስኮላስቲክ መጽሐፍ ነው ብለህ ባይዘው እኮ ለመሰልኩ ለመጽሐፉ የምትሰጠው ክብደትና መጽሐፉ ሪል ያለበት ስታተስ እንትን ሲል አሰጋሪ ነው የሚሆነው። በጣም የተደከመበት ጥናታዊ ጽሑፍ ነው ተብለህ እዛ ላይ ለምሳሌ አስብ አንተ ጀርመንኛ ተጠቅመህ ማለት ነው የጂ ትርጉም ምንድነው ተብለህ ስትጠየቅ እኔ ምን አውቄው ስማ የሆነ ርዕስ ኮፒ ፔስት አድርጎ ማለት ነው ሐሳቡ ምን ነበረ የጽሁፉ ይባላል። ስለ ሰውየው ያብራራል። ክርስቲያን ነው ሰውየው ይላል። እኔ መጀመሪያ ማን ነው ዲያቆን ዳዊት ስለመጻፉ ልክ እኔ እኮ ያኬ ቴሌግራም ላይ ጻፈው ይዋዴ ኖቲፊኬሽኑ ሲገባብኝ ደቂቃው ጠፋብኝ። እዛ ይታም አንዳም ቢልት ጋይስ በደንብ አድርጋችሁ ስሙኝ። እኛ መጽሐፍ ቅዱስን የምናይበት መንገድ ሙስሊሞች ቁርአንን እንደሚያዩት አይደለም እያልኩኝ ብቻ አይደለም። መጽሐፍ ቅዱስ የሳይንስ መጽሐፍ አይደለም። መጽሐፍ ቅዱስ የታሪክ መጽሐፍም አይደለም። ታሪካዊ ነገሮችን ሊይዝ ይችላል ኦፍ ኮርስ፣ ግን የታሪክ መጽሐፍ ግን አይደለም መጽሐፍ ቅዱስ ምንድነው ከተባለ የእግዚአብሔር መገለጥ። የእግዚአብሔር መገለጥ ምንድነው ከተባለ እግዚአብሔር ራሱን ለሕዝቡ ወይም ለሰዎች ራሱን ይገልጣል። ከሰዎች ደግሞ ያው የመገለጥ ዋናው ምክንያት ከሰዎች ጋር ግንኙነት መፍጠር ስለሆነ ሰዎች እግዚአብሔርን እንዲያውቁትና ከእርሱ ጋር እንዲኖሩ። በደንብ አድርጋችሁ ስሙ ጋይስ። መጽሐፍ ቅዱስ የእግዚአብሔር መገለጥ ነው። የመገለጥ የመጣበት ዋናው ምክንያት ደግሞ ሰዎች እግዚአብሔርን እንዲያውቁት በመገለጡ በኩል ስለሆነ እግዚአብሔርን የምናውቀው ሰዎች እግዚአብሔርን እንዲያውቁት ከእግዚአብሔር ጋር ደግሞ እንዲተሳሰሩ፣ ዝምድና እንዲኖራቸው፣ ፌሎሺፕ ህብረቱ እንዲኖራቸው ምናምን በማሰብ ነው። ስለዚህ መጽሐፍ ቅዱስ ምንድነው የሚናገረው ከተባለ በዋናነት ስለ እግዚአብሔር አለቀ። ስለ እግዚአብሔር ከዛስ
ያው የእግዚአብሔር መገለጥ ነው ስላለን ስለ እግዚአብሔር ነው የሚናገረው። የእግዚአብሔር መገለጡ ነው ካልን መገለጡ የእግዚአብሔር ነው፣ ስለዚህ እግዚአብሔር ነው የሚያስተዋውቀን። እና ደግሞ ስለ ሰው ዘንድ ሰዎች ከእግዚአብሔር ጋር ስላላቸው ግንኙነት ይሄ ነው በቃ ትልቁ የመጽሐፍ ቅዱስ መልእክቱ ይሄ ነው። ስለ እግዚአብሔር የእግዚአብሔር የመጨረሻው ትልቁ መገለጥ ደግሞ ክርስቶስ ኢየሱስ ነው። እና ትናንት ዳዊትም ጥሩ ነው የአንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን አንስቶ መጽሐፍ እንደሚለው ክርስቶስ እንደዚህ ሞተ ምንድነው ከሙታን ተነሳ ምናምን የሚለውን ነገር አስቀምጦ አልነበረ? እሱንም ጭምር የያዘ ነው። ኦፍ ኮርስ ስለ እግዚአብሔር ስለ ልጁም ስለ ኢየሱስ በቃ ስለ አምላካችን ስለ እግዚአብሔር በጌታ በኩል ስለተገለጠው ስለተላለፈው መልእክት ከዛ መልእክት አንፃር ያ መልእክቱ በቃ ዌል ፕሪዘርቭድ ሆኖ በመንፈስ ቅዱስ አሰራር በየት ነው ተጠብቆ የሚኖረው? ዝም ብሎ የጽሁፍ ላይ ጉዳይ ብቻ አይደለም። እኛ መጽሐፍ ቅዱሱን ዝም ብሎ የሆነ አንድ ብቻውን ቁጭ ያለ መጽሐፍ አድርገን እንደዛ ተመልክተን አናቅም፣ እንደዛ አንመለከትም። መጽሐፍ ቅዱስን የምንመለከተው እንዴት ነው ከተባለ በቤተ ክርስቲያን ውስጥ ነው፣ በማህበረሰብ ውስጥ ማለት ነው፣ በእግዚአብሔር ሕዝብ ውስጥ መጽሐፍ ሲሰጥ ለሕዝብ ነው የተሰጠው። የሆነ ሕዝብ አስቀድሞ አማኝ ይኖርና ለዛ ለአማኝ ነው የተሰጠው መጽሐፍ ቅዱስ እንዳትረሱ። አስቀድሞ የሆነ አማኞች ይኖራሉ፣ አማኝ ማህበረሰብ። ለዛ ለአማኝ ማህበረሰብ ነው የሚጻፈው። የዘፍጥረት መጽሐፍ ሲጻፍ አስቀድሞ የሆነ የአይሁድ ማህበረሰብ ሳይኖር ማለት ነው። ከዛ በኋላ እንዲኖር ተብሎ የተጻፈ አይደለም። አስቀድሞ ማህበረሰቡ አለ። ምንድነው ታላላቅ ተአምራት የእግዚአብሔርን ተአምራት ያዩ ታላቅ የሆነ የእግዚአብሔር ሕዝብ ነበረ። ከዛ ይሄ ሁሉ ነገር አልፎ ነው ዘፍጥረት የሚጻፈው። አልፎ ስላችሁ በዛው በጉባኤ ውስጥ ማለት ነው። ጉባኤው እንዳለ ሆኖ የሐዲስ ኪዳን መጽሐፍትንም ተመልከቱ። የማቴዎስ ወንጌል፣ የማርቆስ፣ ሉቃስ፣ ዮሐንስ መልእክታቱ ምናምን የትኛውም የሐዲስ ኪዳን መጽሐፍ ሲጻፍ የተጻፈው አስቀድሞ ቤተክርስቲያን ሳትኖር ቤተክርስቲያንን ለመመስረት ታስቦ የተጻፈ አንድም መጽሐፍ የለም። ታዲያ እንዴት ነው የተጻፈው ከተባለ አስቀድሞ አማኞች አሉ፣ ክርስቲያኖች፣ የእግዚአብሔር ሕዝብ ይመሰርታል። ጌታ ኢየሱስ ሕዝቡን ይሰራል። አስቀድሞ ቤተክርስቲያኔን እሰራለሁ ሲል ሕዝቤን እሰራለሁ ነው። ንጉሱ ሕዝቡን አዘጋጅቷል። አሁን የእግዚአብሔርን ቃል የታጠቀ ሕዝብ አለው። አሁን ጌታ ኢየሱስ ጌታችንና መድኃኒታችን ኢየሱስ ክርስቶስ የታጠቀ የእግዚአብሔርን ቃል የታጠቀ ከራሱ ከጌታችን ስጋና ደም የሚመገብ ብርቱ የሆነ ሕዝብ አለው። የሕዝቦች ስብስብ ማለት ነው። ያ ሕዝብ ነው ኤርሜስ እና ያን ኔሽን ቤተክርስቲያን እንለዋለን። ይህንን ሕዝብ በሐዲስ ኪዳን ያለው ኔሽን ቤተክርስቲያን ናት። እኛ ሕዝቡ ምእመኑ። እውነተኛው የቤተክርስቲያን ትርጉም ይሄ ነው። ትልቁ ትርጉሙ ይሄ ነው። አለቀ። እና መጽሐፍ ቅዱስ የሐዲስ ኪዳን መጽሐፍ ሲጻፍ ጋይዝ ኦልሬዲ ምንድነው እንትኑ ወንጌሉ ምናምን የደረሳቸው የተጠመቁ የዳኑ ሰዎች አሉ። የቤተክርስቲያን ማለት ነው። ለቤተክርስቲያን የተሰጣት መጽሐፍ ነው። ስለዛ ሁል ጊዜም ቢሆን መንፈስ ቅዱስ ደግሞ አስቀድሞ መንፈስ ቅዱስ ነው ለቤተክርስቲያን የተሰጣት። ከዛ በኋላ በዛው በመንፈስ ቅዱስ አነሳሽነት ደግሞ በቤተክርስቲያን ውስጥ ያሉ ሰዎች መጽሐፍትን ጻፉ። ለምሳሌ እነ ሉቃስ፣ ማርቆስ፣ እነ ጳውሎስ፣ ማቴዎስ፣ ዮሐንስ ሌሎችም ማለት ነው ጻፉ። የጻፉት እንዳትረሱ አስቀድሞም ቤተክርስቲያን አለች፣ የጌታ አካል መንፈስ ቅዱስን የተቀበለች ለሷ ነው የተጻፈው። በሷ ውስጥ መንፈስ ቅዱስ ይህንን የእግዚአብሔርን ቃል ጠብቆ ይኖራል። የእግዚአብሔር ቃል ግን ስንል ዋናው ቁም ነገሩ ሀሳቡ ግን የሳይንስ መጽሐፍ አይደለም። ሳይንስን እንድንመራመርበት ምናምን ታስቦ የተጻፈ አይደለም። ከዋክብትን እንድንቆጥርበት፣ ጨረቃን እንደው እንደዚህ ሆኖ ፀሐይ በዛ ወጣ በዚህ ገፍታ ምናምን እያለን እንድንመራመርበት ሲተመራመሩበት ተብሎ የተሰጠን መጽሐፍ አይደለም። መጽሐፍ ቅዱስ ምንድነው? የፀሐይ መገለጥ ሳይሆን የእግዚአብሔር መገለጥ ነው። ስለዚህ እግዚአብሔርን እንድናቀው ከእግዚአብሔር ጋር ህብረት እንዲኖረን ተብሎ የተጻፈ መጽሐፍ ነው። እሺ ሰውታችሁ እንደው የራሳችሁ መለኪያ ይዘን ግን ቁርአኑን ምክንያቱ ስለ ክርስትናው በደንብ በሰፊው አኬ ስለሄደበት ቁርአኑን ግን ቼክ እናድርገው ቢባል ግን ይሄን መስፈርት ያዋጣል ወይ ነው። በመጀመሪያ መጽሐፍ ቅዱስ ተበርዟልም አላችሁ፣ መጽሐፍ ቅዱስ አልተበረዘም አላችሁ። ሁለቱም እስልምናን ምንድነው ምን የሚያደርግ ነው? ገደል የሚከት ነው። ፎር ግራንት እንደው ሌትስ ሴይ ፎር ዘ ሴክ ኦፍ አርጊመንት ራሱ መጽሐፍ ቅዱስ ተበርዟል ብትሉ እስልምና ሐሰት ነው እያላችሁ ወይም ደግሞ ቁርአናችሁም ውሸት ነው ስህተት ነው እያላችሁ ነው። መሐመድም ሐሰተኛ ነብይ ነው ብላችሁ እየመሰከራችሁ ነው። ባይ ዘ ወይ ይሄን ግራንት ልታደርጉት ይገባል። አይ እንደዛ አላምንም የሚል ካለ እስቲ ይግባና እናያለን። ምክንያቱም ሱራ 5:43 ላይ ምን ተብሏል? መቼ ነው መጽሐፍ ቅዱስ ተበርዟል ስትሉ መቼ ነው የተበረዘው? በመሐመድ ሰዓት ሊበረዝ እንደማይችልና ያልተበረዘ መጽሐፍ ቅዱስ ተውራትና ኢንጂል እንደነበረ ቁርአናችሁ ይናገራል።
ኦኬ። ስለዚህ አላህ ውሸታም ነው መሐመድም ሐሰተኛ ነብይ ነው ብላችሁ መስክራችሁ ትወጣላችሁ። ባይዘው ሳይታወቃችሁ ኮንፌስ የምታደርጉት እሱን ነው። ማስረጃ ልክፈትና እስኪ ገቡ እስቲ ተመልከቱ። ሱራ 5:43 ላይ ምን ተብሎ ተጠቅሷል? ሱራ 5:43 ላይ እንዲህ የሚል ቃል ተጽፏል። በነገራችን ላይ ምን የሚል ቃል? እሺ እነርሱ ዘንድ ተውራት እያለች፣ አሁን ለመሐመድ ነው እየተነገረ ያለው። እነርሱ ጋር ተውራት አለች ይላል። እያለች በእርሷ የአላህ ፍርድ ያለባት ስትሆን እንዴት ያስፈርዱሃል? ከዚህ በኋላ እንዴት ይሸሻሉ? እነዚያም በፍጹም ምእመናን አይደሉም ይላል። መጽሐፍ ቅዱስ ወይም ደግሞ ኦሪትን ወይም ደግሞ ብሉይ ኪዳን በአይሁዶች ዘንድ እያለ አንተ በቁርአን እንዴት ነው የምትፈርድላቸው ብሎ ማን እየተናገረ ነው? አላህ ለመሐመድ ማለት ነው እየነገረው ነው። ስለዚህ እንዴት ያስፈርዱሃል ይልና እቺ ተውራትም ምንድናት ይላል? እኛ ተውራትን በውስጧ መመሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዝን የተቀበሉት ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ ይላል። ስለዚህ አይሁዳውያን ማለት ነው በምንድን ነው የሚፈርዱት? በዚች በተውራት ነው የሚፈርዱት። በዛ የማይፈርድ እንደው ምንድን ነው ይላል? በአላህ ቅጣት እንደሚቀጣ ይናገራል። ኦኬ አሁን ይሄ እንደው መጽሐፍ ቅዱስ ወይም ደግሞ ኦሪትን በስትክክል አለ ያስብላል ወይ ሊል ይችላል አንድ ሰው። ተፍሲራቶቹን እንመልከት። እኛ አሴ ክርስቲያን የራሳችን መጽሐፍ ወይም ደግሞ የራሳችን ማብራሪያዎች በመጠቀም አይደለም ማለት እስልምና ስትሞግት ራሱ ስታንዳርዱ ወይም ደግሞ መመዘኛ የራሳቸው መጽሐፍ ቁርአን ፕላስ ደግሞ እነሱ ሊቃውንት ብለው የሚያምኗቸው ያብራሩበትን መንገድ ነው የምንመለከተው ማለት። ስለዚህ ተፍሲር ኢብን ከሲር ይህንን ክፍል ሲያብራራ ምን ብሎ ነው ያብራራው? ኦኬ ምን አይነት ነገር ተፈጥሮ ነው ይላል ታሪኩ። ይሄንን ክስተት ይሄንን አያ የወረደበት ዋነኛ ምክንያት ምንድነው? አይሁዳውያን ወንድና ሴት ዝሙት ሲፈጽሙ አይቷቸው ወደ መሐመድ ወሰዱትና እስቲ ነብይ ከሆነ ምን ብሎ በቀደው መጽሐፍት ያምናል አያምንም የሚለውን ለመፈተን ሄደው ምን አሉት? ሲያመነዝሩ አገኘናቸው ምንድነው የምትፈርድባቸው ብለው ጠየቁት ይላል። ሲጠይቁት እንዲህ ብሎ አላህ አውርዶልኛል ተውራት አለ አይደል እንዴ እናንተ ጋር በተውራት ለምን አትፈርዱም ብሎ መለሰላቸው። እነሱ በተውራት ነው እንጂ መፍረድ ያለባቸው አንተ አይመለከትህም አለኝ ብሎ ይናገራል። እና አስባበ ነዙል እዚህ ጋር እንደምትመለከቱት ምን ይላቸዋል መሐመድ ማለት ነው? bring him the Torah and recite it ይላቸዋል። if you are truthful እውነተኞች ከሆናችሁ ተውራቱን አምጡት እዚህ ከፈትና ይነበብ አላቸው ይላል። ኦኬ ተውራቱን ክፈቱት ከዛ በኋላ ይነበብ እውነተኞች ከሆናችሁ ይታያላል። then ተውራቱን ይዘውለት መጡ። bring the Torah to me መጽሐፉን ተውራቱን አምጡ አለ። then he was brought the Torah and he removed the pillow from under him and placed the Torah on it saying ተቀምጦበት የነበረው ትራስ ወይም ደግሞ እንደ ትራስ ነገር መቀመጫ ማለት ነው እዛ ተቀምጦ ነበር። ተነሳና ራሱ መሐመድ ማለት ነው ተውራቱን ተቀበላቸው እና እዛ ተቀምጦበት የነበረው ቦታ ላይ ማን አስቀመጠው? መሐመድ። ምኑን? ተውራቱን ኦሪትን ማለት ነው። ስለዚህ ምን ብሎ ተናገረ መሐመድ? ተመልከቱ። I trust you and he who revealed it to you ኦኬ ምንድነው ያለው? ይሄ በአንተ አምናለሁ በተውራቱ ማለት ነው። በአንተ አምናለሁ አንተም ባወረደው አምናለሁ ብሎ በግልጽ ተናገረ ማለት። እሺ እዚህ ጋር አንድ ጥያቄ መሐመድ በአንተ አምናለሁ ብሎ እየተናገረ ያለው ተውራት ወይም ደግሞ ተውራ የተበረዘ ተውራ ነው ወይስ ያልተበረዘ ተውራ? የተበረዘ ተውራ ከሆነ በአንተ አምናለሁ ብሎ ሲናገር መሐመድ በተበረዘ ተውራት ነው አምናለሁ እያለ ያለው ማለት ነው አይደል? የተበረዘ ተውራት አምናለሁ ብሏል። ከዛ ደግሞ አንተም ባወረደው አምናለሁ ሲል አላህ ነው የተበረዘውን ተውራት ያወረደው ማለት ነው። የተበረዘውን ተውራት ያወረደው ማን ነው? አላህ ነው። ስለዚህ አልተበረዘም ካላችሁ ደግሞ ምን እየተባለ መጽሐፉ አልተበረዘም ካላችሁ ደግሞ በመሐመድ ጊዜ የነበረ ተውራት ሳይሆን ከመሐመድ ከስንት ዓመታት በፊት የነበሩ መጽሐፍ ቅዱስ እኛ እጅ ላይ አለ ማለት ነው። ኦኬ ቁርአን ስለ ቁርአን ወይም እስላሚክ ትራዲሽን ስለ ቁርአን ምን ክሌም ያደርጋል?
አላህ ጅብሪልን ላከው። ጅብሪል ለመሐመድ እያንዳንዱን ነገር ዲክቴት አደረገው ቃል በቃ ማለት ነው። ጅብሪል እየመጣ በየአመቱ ያስጠናው ነበር ቁርአን እንዳይጠፋበት ማለት ነው። እያንዳንዱ ቃሉን ክሌም አድርጓል ቁርአኑን ማለት ነው። በዚህ ምክንያት አንድ ቃል ከቁርአኑ ከወደቀ ተበረዘ ያሰኘዋል ቁርአን ማለት ነው። ቁርአን ተበረዘ የምንለው አንድ ቃል ተቀየረ ነው። መጽሐፍ ቅዱስ ግን እንዳልኩት ዋናው ኮር ኤሌመንቱ ካለ ያንን እንግዲህ ፕሪዘርቭ አድርጎታል ማለት ነው። እንዳልኩት ባይ ዘ ወይ መጽሐፍ ቅዱስ ብዙ ማኑስክሪፕትስ አለን። ይሄ ጥሩ ነገር ነው አኮርዲንግ ቱ ቴክስቹዋል ክሪቲሲዝም ባይ ዘ ወይ። ምክንያቱም አንድ መጽሐፍ ካለ ያ መጽሐፍ ወይ ዋሽ ወይ ፈጠራ ይሁን አናቀማ ግን የምናውቀው ምንድነው ብዙ መጽሐፍ ቴክስቶች ካሉ አንዱን ከአንዱ ንጽጽር እየተደረገ ቴክስቹዋል ክሪቲሲዝም ማድረግ እንችላለን። ባይ ዘ ወይ ሳላ የሚወደው አንድ ምሁር ብሩትስ ሜትሲንገር ስለዚህ አይዲያ ምን ይላል? I don't know of any doctrine that is in jeopardy ይላል። ቁጥሮች ይወዳል ባይ ዘ ወይ ሳላ በኋላ እንመጣበታለን። ቁጥሮች ይወዳል እንደዚህ ይህን ያክል ልዩነት አለ ይላል። ምሁራኑ ግን አንድ አግሪ የሚያደርጉበት ነገር ምንድነው? I don't know of any doctrine that is in jeopardy ዋናው ጽንሰ ሐሳቡ ከመጽሐፍ ቅዱስ አልተቀየረም ማለት ነው። ባይ ዘ ወይ ይሄ ብቻ አይደለም። ቁርአኑን በነባ አድርገን ስናነበው መጽሐፍ ቅዱስ እንዲያነቡ በዛ ዘመን ላሉት ሰዎች ነግራቸዋል። ሱራ 10 ቁጥር 94 ላይ ምን ይላል? ወደ አንተ ካወረድ ነው በመጠራጠር ውስጥ ከሆንክ ይላል ለመሐመድ ነው። ባይ ዘ ወይ ጥርጥር ውስጥ ካለ ይለዋል እነዚያን ካንተ በፊት መጽሐፍን የሚያነቡትን ሰዎች ጠይቅ ይላል። ይሄ ትእዛዝ ነው ባይ ዘ ወይ። ስለዚህ ይሄ ሰውዬ ሲሶ ፖዝድ ሆነሃል። ሰዓቱ በደንብ አይታየኝም። ሰዓት ወስዶብኛል እርጋ እንትን 5 ቁጥር 47 ላይ ስንል የእንጂል ባለቤቶች በውስጥ አላህ ባወረደው ሕግ ይፍረዱ ይላል። ይፍረዱ ለመፍረድ ምን ያስፈልጋል ማለት ነው? በውስጥ ያለውን መጽሐፍ ማንበብ ያስፈልጋል ማለት ነው። ቁርአንን ስናነብ ምን ይለናል? በነገራችን ላይ መጽሐፍ ቅዱስ እንድናነብ ይነግረናል። ሰዓቱ አይታየኝም። ሰዓቱ አይታየኝም። ትንሽ እንትን አድርግልኝ። እንደዛ ጥሩ ነው። እሺ ኦኬ ባይ ዘ ወይ ሳላ ትንሽ ዛሬ ከባድ ፖዚሽን ላይ ነው ያለው። ምክንያቱም መጽሐፍ ቅዱስ ተበርዟል ካለ እስልምና ይፈርሳል፣ ከቁርአን ጋር ሊጋጭ ነው። አይ ቁርአኑ ትክክል ነው መጽሐፍ ቅዱስ አልተበረዘም ካለ ደግሞ እንግዲህ ቁርአን ምንድነው እስልምና ይፈርሳል ማለት ነው። በዚህ መንገድ ነው አንደርስታንድ የምናደርገው። ይሄ ብቻ አይደለም። እንቀጥል። እንግዲህ የእስልምናን ዋናው ክሌም ስንመለከተው ተበረዘ የሚያሰኘን from the moment of inception ነው። from the moment of inception ተበርዟል እንላለን። መሐመድ እንደሚነግረን መጀመሪያ ጊዜ ኬቭ ውስጥ ገባና አንድ መንፈስ መጣ ይላል። ከዛ ይሄ መንፈስ አነቀኝ ለቀቀኝ። ምን አይነት መንፈስ እንደሆነ ግን አላወቀም። ወደ ካዲጃ እየሮጠ ከቨርሚ I think something is going to happen to me ብሎ ፈራ ይላል። ምን እንደመጣበት አያውቅም ነበርና ከዚህ በኋላ ካዲጃ ና ወደ ከዝኔ ወደ ወራቃ ና ብላ መሐመድ የሆነውን ነገር ለከዝኗ ሲነግራት ከዝኗ ምን አለው? ዶንት ወሪ ይሄ ናሙስ ነው ወይም ህግን የሚጠብቀው ጅብሪል ነው ብሎ ለመጀመሪያ ጊዜ ምን አይነት መንፈስ እንደያዘው የተነገረው በወራቃ ዘንድ ነው ማለት ነው እንጂ መሐመድ ራሱ እርግጠኛ አልነበረም ምን አይነት መንፈስ እንደያዘው ማለት ነው። መሐመድ ራሱ እንግዲህ አስቡት በእንታየር ቁርአን ክሌም ያለው በመሐመድ ላይ ነው። መሐመድም ራሱ ምን አይነት መንፈስ እንደያዘው እርግጠኛ አይደለም። ሎጂስቲክሊ አስቡት። ሎጂስቲክሊ ጅብሪል ያስጠናዋል አንድ ሱራ ለምሳሌ ሱራ 547 የእንጂል ባለቤቶች በውስጥ አላህ ባወረደው ህግ ይፍረዱ ብሎ ይነግረዋል። ኦኬ ይሄንን መጻፍና ማንበብ ስለማይችል መደጋገም አለበት ማለት ነው። አላህ ባወረደው ህግ ይፍረዱ አላህ ባወረደ ምን እስከሚል ኮምፓኒዮኖችን እስከሚያገኝ ድረስ ከረሳው ጥቅሱን ከረሳው አለቀለት። ለምን ቁርአን ተበረዘ ማለት ነው። ባይ ዘ ወይ ሳሂህ አልቡኻሪ 5038 ላይ he reminded me of verses I was caused to forget ይላል። መሐመድ ይረሳ ነበረ and we are expected to believe ምንም ነገር በቃ የተነገረውን ቃል በቃል አምጥቷል የሚል ነገር ነው ወይ የአንድ ሰው ክሌም ነው ይሄ። መሐመድ ከተሳሳተ compare that to the Bible by the way ክርስቶስ ተነስቷል ማቴዎስ ብለዋል። ማቴዎስ ተሳሳተ ብትለኝ ማርቆስ አለ። ማርቆስ ተሳሳተ ብትለኝ ሉቃስ አለ። ሉቃስ ዮሐንስ አንደኛ ቆሮንቶስ ምዕራፍ 15 ላይ እንደጻፈው 500 ሰው በላይ ኢየሱስ ክርስቶስ እንደተነሳ ኦኬ የሆነ ነገር ስልኬ ላይ የመጣ ነው። 500 በላይ ሰው እንዳየው ይነግረናል ማለት ነው። ኦኬ ቶሎ ለሄድ ሰዓት እንዳይሄድብኝ
ይህንን ብዙ ሰዓት አልፈጅም። ሁላችንም የምናውቀው በኡስማኒክ ፒሪየድ ቁርአን በታሪክ ተሰምቶ የማይታወቀው ነገር ቁርአን በሙሉ ተሰብስቦ ተቃጥሏል። ባይ ዘ ዌይ ኢኒሻል የቦክ መጽሐፍ የምትለው ማለት አውቶግራፍ የምትለው የላቸውም ብለህ ይህንን እንደ ኤቪደንስ የምታመጣ ከሆነ ቁርአናቸውን በሙሉ ሰብስባቸው አቃጥላቸዋል። በአንተ ስታንዳርድ መሰረት ቁርአን ተቀባይነት የለውም። በአንተ ስታንዳርድ መሰረት ማለት ነው። ይሄ ዓለም የሚያውቀው ፀሐይ የሞቀው ጉዳይ ስለሆነ ብዙ ሰዓት እዚህ ላይ ስፔንድ አላደርግም። ተበረዘ የምንለው ሌላ ጉዳይ። ለምንድን ነው የራሳቸው ትራዲሽን ማለት ነው። የራሳቸው ትራዲሽን ምን ይነግረናል? በድሮ ጊዜ አንድ ሴት ጡት ማጥባት ከጀመረች በኋላ ጡት ማጥባት ስትጀምር የሷ ልጅ ካልሆነ እንደ ራሷ ልጅ ሆኖ ይቆጠር ነበር። ለምሳሌ አንድ ሴት ልጅ ካላት ሌላ ወንድ ልጅ ደግሞ የሷ ልጅ ያልሆነውን ጡት ካጠባችው ሁለቱ ሊጋቡ አይችሉም ማለት ነበረ። ስለዚህ ይህን ጥያቄ ተነሳ። አንድ ሴት ልጅ ስንት ጊዜ ስታጠባው ነው የሷ ልጅ የሚሆነው ሲባል ከዛ ሬቨሌሽን መጣ። ባይ ዘ ዌይ ቁርአን ካነበባችሁ ሁልጊዜ ሬቨሌሽን የሚሆነው በጣም ኮንቪኒየንት ታይም ነው። አንድ ጥያቄ ሲነሳ መሐመድ ሁልጊዜ ሬቨሌሽን መጣልኝ ይላል። ዞሮ አላህ መጣና 10 ጊዜ ካጠባችሁ የሷ ልጅ ይሆናል አለ። 10 ጊዜ ኦኬ። ሶ እንደ ቁርአን ተቆጥሮ መደገም ተጀመረ ማለት ነው። 10 ጊዜ ካጠባችሁ ራሷ ሆነ፣ 10 ጊዜ ካጠባችሁ ራሷ ሆነ፣ 10 ጊዜ ካጠባችሁ ራሷ ሆነ አለ። ከዛ ምን ሆነ? አላህ መጣና ዊ ተሳስቻለሁ 10 አይደለም 5 ነው አለ። This is the definition of corruption. አንዴ የተጻፈውን ነገር አውጥቶ በሌላ መተካት is the definition of corruption by the way. ይሄ ነው ኮረፕሽን ማለት። የዛሬው ርዕሳችን በነገራችን ላይ ማን በረዘው አይደለም፣ አላህ በረዘው፣ ጅብሪል በረዘው፣ መሐመድ በረዘው አይደለም። ጥያቄያችን ተበረዘ ወይ ነው። አው ቁርአን ተበረዘ ማናለ የራሳቸው መጽሐፍ ባይ ዘ ወይ የሚገርማቸው ነገር ማለት ሳይ ሙስሊም 1452 ላይ ምን ይላል? አይሻ ስትናገር and the messenger of Allah died while it was still among what was recited as part of the Quran 5 እያሉ ይደግሙ ነበረ። የሚገርማቸው ነገር ዛሬ ግን በቁርአን እጃችን ላይ ያለው 5ቱም የለም። ምንም ሁለቱም ታሪኮች የሉ ማለት ነው። የለም በቃ የለም። ይሄ ብቻ አይደለም። ኡማርስ አካውንት አልቡኻሪ 2462 ላይ ምን ይላል? some people say what is stoning ይላል። መወገር መሰለ በድንጋይ መወገር ምን ማለት ነው? in the book of Allah it mentions flogging መገረፍ እንጂ stoning ግን አይገልጽም። but the messenger of Allah stoned the adulterers and we stoned them afterwards. okay, the next part ነው ሁላችሁም እንድትሰሙት የምፈልገው። were it not that some people would say that Umar added something to the book of Allah that is not part of it. ሰዎች ኡማር እንዴት ቁርአን ውስጥ ይጨምራል ብለው ባይሉን ኖሮ I would have written it in the way it was revealed. እኔ ራሴ ቁርአን ውስጥ እጨምር ነበረ አለማን ኡማር። ኦኬ የናንተ ራሱ ትራዲሽን ስናነብ ምን ይላል? ኤዲቶሪያል ፕሮሰስ አላህ ሪቪል ባደረገው አይደለም፣ መሐመድ በነገራቸው አይደለም። ራሳቸው ምን ይሻላል እንጨምር፣ ይሄን እናውጣ፣ ይሄን እንጨምር፣ ይሄን እናውጣ እየተባባሉ ቁርአን ውስጥ የተጻፈ ነው። yes it is corrupted. by the way ኡስማኒክ ፒሪየድ ላይ ቁርአኑ በሙሉ ተሰብስቦ ባይቃጠል ኖሮ ምናልባት የተለየ ቁርአን እናገኝ ነበር ምናልባት። ኦኬ unfortunately ግን ቁርአኑ በሙሉ ተሰብስቦ አንድ ቁርአን አለ የሚባለው ለምንድን ነው? ቁርአኑ በሙሉ ተሰብስቦ ተቃጥሏል። እንሽ ኦሪጂናል ማኑስክሪፕት የምትሉት ኦኬ ምናልባት ባይቃጠል ኖሮ ምናልባት ሌላ አይነት ቁርአን አለ የሚል አርጉመንት እስከ 1972 ዓመተ ምህረት ይደረግ ነበር። እንደዚህ አይነት አርጉመንት ማለት ነው። ከ1972 ዓመተ ምህረት ግን ምናልባት የሚለው ቃል የለም። ዴፊኒት የሆነ ሌላ ቁርአን አግኝተናል። ሰና ፓለምስስት ማለት ነው። በየመን ላይ in the attic of mosque ድሮ ኤንሽንት የሚባሉ ብራና መጽሐፍት ዲስከቨርድ ሆኑ። ኦኬ በዚህ ኤንሽንት ብራና መጽሐፍ ላይ ሲመለከቱ ኢኒሺሊ ሬጉላር ቁርአን ይመስላል፣ ኡስማኒክ ኤዲሽን ይመስላል ግን አይደለም፣ ግን ይመስላል። በደንብ ብለው ሲያዩ ልክ በእርሳስ ስትጽፉ ማለት ነው፣ በእርሳስ ስትጽፉ አንድ ነገር ጽፋችሁ በላጲስ ስታወጡት ማለት ነው የሆነ የቀረ ነገር አለ አይደለ? you can tell የሆነ ኢሬስ እንደሆነ ነገር ያ ታየ ማለት ነው። ሰና ፓለምሲስት ማለት ይሄ ነው። ለማጥፋት ሞክረው ግን አልተሳካም ነበረ። 1981 ይሄንን ዲስከቨሪ ያደረጉ ግን ምንድነው የጠፋው ምንድነው ሲሉ በ2007 ዓመተ ምህረት እድሜ ለቴክኖሎጂ ኤክስሬይ ፍሎረንስስ ተጠቅመው መብራት ሲያደርጉት ከስሩ የነበረው አንደር ቴክስት ይባላል ጎላ ብሎ መሰከረ ማለት ነው። ለዓለም መሰከረ። ሌላ አይነት ቁርአን እንዳለ ታወቀ። ይሄ በሙሉ የታወቀ ጉዳይ ነው። ሰና ፓለምሲስት ላይ ሲታይ ለቁርአን አንድ አይነት ቁርአን እንደሌለ፣ ሱራዎቹ የተለያዩ እንደሆኑ
ለምሳሌ ሱራ 9 ላይ ሱራዎቹ በሙሉ ቢስሚላህ አርራህማን አርራሂም ብለው የሚጀምሩት ሱራ 9 ላይ ግን ቢስሚላህ አርራህማን ብሎ አይጀምርም። ይሄ ሰነ ፓለምስስ ማለት ነው። ሱራ 9 ቁጥር 18 ላይ establish prayer and give zakah የሚለው ሰነ ፓለምስስ ላይ የተለየ ሌላ ቃል ነው እዛ ላይ የምናገኘው። ሱራ 9:74 ላይ the world and the hereafter የሚለው በሰነ ፓለምስስ ላይ hereafter የሚል ቃል የለውም። don't forget የኛ ክሌም ምን እንደሆነ ቀደም ልክ ዲቤቱን ሲጀምር ብያለሁ። ባይብልን ጀጅ የምናደርገው ኦኬ አንዲት ቀጥለው ሲስ ዲቤቱን ሲጀምር ግልጽ ያደረኩት ነገር አለ። መጽሐፍ ቅዱስን ጀጅ የምናደርገው ክርስቲያኖች ክሌም ካደረጉት ነገር ተነስተን ነው። ክሌም የምናደርገው ምንድነው? ክርስቶስ አምላክ ነው ብለን ነው። ጽንሰ ሐሳቡ ይሄ ነው። መሐመድ በነገራችን ላይ ስለ ኮዴስ ሲናቲክስ ለማጽዳት አይደለም የመጣው ከሆነ ማስረጃውን ያሳየናል ማለት ነው። ኮዴስ ሲናቲክስ ለማብራት ከሆነ ቁርአን ግን እያንዳንድ ቃሉ ዲክቴትድ ሆኗል። አንድ ቃል ከተቀየረ ተበርዟል ያሰኛል። አንድ ቃል አይደለም ብዙ ተበርዟል። ይህንን የምናገኘው ደግሞ ከነራሳቸው ሶርስ ነው። ወስብሐት ለእግዚአብሔር።